ለምንድነው ማታረጉት? ለምንድነው ማታረጉት? አሁን ማሩ ስጋው ደግሞ ለምንድነው ከስንዴና ከወይን የሆነው ከማር ከወተት ለምን አልሆነም? ከሰካራሞች አንቀበልም በል፣ ከዘማያን አንቀበልም በል፣ ጉቦ ከሚበሉ ሰዎች አንቀበልም በል፣ ከነፍሰ ገዳዮች አንቀበልም። ለቁርባን የሚሆነው ስንዴና ወይን የሚያዘጋጀው ማን ነው? ከየትስ ነው የሚመጣው? የጉራጌ መስዋዕት በጣም የተወደደ ነው። ያ ማለት ጉራጌ ለመስዋዕት የሚያደርገውን ጥንቃቄ ነው የሚያሳየው። እዛ ላይ ለመስዋዕት የሚሆነው ስንዴ የሚመረትበት መሬት በጣም የተለየ ነው። ሊቆርብ የሚገባው ሰው ማን ነው? ለምን ራቁቱን አይመጣም? ከሌለው ክርስቶስን እኮ ራቁቱን ያገኘነው መስቀል ላይ እንጂ ለብሶ አይደለም ያገኘነው። የወደድነውም ስለለበሰ አይደለም። ለብሶ በነበረ ጊዜ እንደውም ልብሱን ነክተን ተፈውሰንበታል አይደል? ግን የዘላለም ሕይወት አግኝተንበታል። የዘላለም ሕይወት እኮ ያገኘነው ራቁቱን ሆኖ በፈሰሰው ደግሞ በተቆረሰው ስጋው ነው ያገኘነው። ከቁርባን ቀጥሎ ስለሚበላና ስለሚጠጣ ነገር የተደነገገ ነገር አለ። ቀራንዮ ላይ የተከፈለው ዋጋ ይመለከተኛል ብለን የምናምን ከሆነ ከዛ ተካፋይ እኮ መሆን አለብን ማለት ነው። ሁልጊዜ ጠላቶቹ ምሳው ጋር መርዝ እየቀላቀሉ ይሰጡት ነበር፣ ግን እሱ ምንም አይሆንም። ለምን? ሁልጊዜ ይቆርብ ነበር። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ይህ ሳምንታዊ ተወዳጁ ፍትሐ ነገሥት መርሐ ግብራችን ነው። ዛሬም እንደተለመደው ከክቡር ሊቀ ሊቃውንት ስምዐኮነ መላክ ጋር አንቀጽ 13ን ስለ ቁርባን ልንነጋገር ተገኝተናል። አብሮነታችሁ ከኛ ጋር እንዲሆን ግብዣዬን አቀርባለሁ። ክቡር ሊቀ ሊቃውንት እንኳን ደህና መጡልን። እንኳን ደህና ቆየ። እንግዲህ ዛሬ እንደ እግዚአብሔር መልካም ፍቃድ 13ኛ አንቀጻችንን ስለ ቁርባን የምንነጋገርበት ጊዜ ላይ ተገኝተናል። ምናልባት ቀድሞ የሚያነሱት ሐሳብ ካለ እንደምሰነበታችሁ በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። አሜን። ዛሬ እንግዲህ በአንቀጽ 13 ስለ ቁርባን እናገራለንና መነሻ ጥያቄ የማደርገው ቁርባን ማለት ምን ማለት ነው? ቁርባንስ ምንድን ነው? እውነት ነው። ከስሙ ትርጓሜ መጀመር ምስጢሩን ለማወቅ ይረዳልና ከስሙ ትርጉም መጀመር ጥሩ ነው። ቁርባን እንግዲህ አንዳንድ መጻሕፍት እንደምናየው የሱርስት ቃል ሆኖ ግን ወደ ግዕዝ ወርሰ ነው እንዳለ የተቀመጠ ቃል ነው። ቁርባን ያ ማለት ወደ አማርኛ ሲተረጎም አምሃ ወይም እጅ መንሻ ስጦታ ተብሎ ሊፈታ ሊተረጎም የሚችል ቃል ነው ማለት ነው። ቁርባን ምንድነው ካልከኝ የብሉይ ኪዳን አገልግሎት ላይ ቁርባን የሚል ነበረው። መስዋዕትም ቁርባንም የምንለው ነበረን። በብሉይ ኪዳን ስርዓት መስዋዕት ማለት የላሙ የበጉ የጊደሩ ነው። ቁርባን ማለት ደግሞ ከእህል የሚዘጋጀው የእህሉ የወይኑ እንደዚህ አይነት ነገሮች ደግሞ ከአዝሬት ከአትክልት ነው የሚያቀርቡት። እሱ ቁርባን ተብሎ ይጠራ ነበር ማለት ነው። በአሁኑ ሰዓት ግን መስዋዕታችንም ቁርባናችንም ክርስቶስ ነው። ስለዚህ በአዲስ ኪዳን ቁርባን ምንድነው ከተባለ የክርስቶስ ስጋና ደም ነው ማለት ነው ቁርባን ብለን የምንጠራው። መስዋዕት የሚለውም ብዙ ጊዜ የተለያየ ነገሮችን እንሰጠዋለን። ለምሳሌ ሰውነታችሁ መስዋዕት አድርጋችሁ ረሲው መስዋዕት ነፍስ ተክሙ መስዋዕት ቅዱሰ ለእግዚአብሔር አይደለም የሚለው ለሰው እግዚአብሔር መስዋዕት አድርጋችሁ አቅርቡ የሚል ቃል ስለሚገኝ በሌሎችንም ነገሮች መስዋዕት ብለን እንጠራ እንችላለን። ግን የአዲስ ኪዳን አማናዊ መስዋዕት ወይም የሚያስታርቀን አማናዊ መስዋዕት የጌታ ስጋና ደም ነውና ቁርባን የምንለው እሱን ይሆናል ማለት ነው። ስለተሰዋልን መስዋዕት እንለዋለን። ቁርባን ማለታችን ደግሞ በእግዚአብሔር ፊት ይዘነው የምንቀርበው ሌላ ስጦታ ስለሌለን እሱኑ ራሱን በእግዚአብሔር ፊት ለመታረቂያ ይዘነው እንቆማለን። እሱኑ በልተን ጠጥተን ደግሞ እንድንበታለን ማለት ነው። ስለዚህ ቁርባን እጅ መንሻ ስጦታ ነው ማለት ነው። በእግዚአብሔር ፊት እግዚአብሔር እንዲራራልን ስንፈልግ ይዘነው የምንቀርበው ሌላ ምንም ስጦታ የለንም። ውድ ስጦታ የልጁ ኢየሱስ ክርስቶስ ስጋና ደም ነው። እሱን ይዘን በእግዚአብሔር ፊት እንዲራራልን በፊት እንቆማለን። ራሱ የሰጠንን ስጋና ደም ያንን ይዘን እንለምነዋለን ማለት ነው። በእንተ ስጋ ከወደመከ ነው ማለት በቅዳሴው ጊዜ ሁሉ ስለ ስጋ ስለ ደም ብለህ ይቅር በለን ብለን ነው የምንጮኸው ማለት ነው። ንዑስ አንቀጹ ላይ ያነበብኩት አለ። ስጋው ደግሞ ለምንድነው ከስንዴና ከወይን የሆነው ከማር ከወተት ለምን አልሆነ የሚል ምናልባት ማንበብ ከተፈቀደልኝ ባነብ ደስ ይለኛል። ንጹህ ከሆነ ከስንዴ ንጹህ ከሆነ ከወይን በቀር በቤተ ክርስቲያን አይሰው። በእሳት ከሚበስሉ ከሚያሰክሩ መጠጦች ወገን በማናቸው ወይኑን አይለውጡ። ዳግመኛ በመጀመሪያ ጊዜ የደረሰውን የወይን ዘለላ የእሸቱን ፍሬ ያግቡ። ቁርባኑ ከቤተ ክርስቲያኑ ገንዘብ ይሁን። ገንዘብ ባይኖራት ግን ካስገቡት ወገን
አዘጋጅተው ይሰዉ ይላል። የጥያቄው መንፈስ እንደገባኝ በማር በወተት ለምንድነው የማይሆነው? በስንዴና በወይን ብቻ ነው ያድርጉት። ከንጹህ ስንዴና ከንጹህ ወይን በቀር ሌላ መስዋዕት አያግቡ ነው የተባለው። እንደዛ ነው። በእርግጥ የመጀመሪያውም ቁርባን ሲሰራ አምላካችን ኢየሱስ ክርስቶስ ከስንዴና ከወይን በቀረበ መስዋዕት ነው። ለመጀመሪያ ጊዜ ይህ ስጋዬ ነው ብሉ፣ እንኩ ጠጡ፣ ከዚህ ከወይን ጭማቂ ጠጡ፣ ይህ ደሜ ነው ብሎ የሰጣቸውም ከስንዴና ከወይን የቀረበውን ነው ማለት ነው። ለዛውም ኢየሱስ ክርስቶስ ራሱን በስንዴ ነው እና በወይን ነው የመሰለው። በዚህ በማቴዎስ ወንጌል ምዕራፍ 12 ላይ የወድቀ ተጠተ ሰርናይ ውስጥ ተምር ወይ ሞተት ባሕቲታት ነበር፣ የስንዴ ቅንጣት በምድር ላይ ካልወደቀች ካልፈረሰች ካልበሰበሰች ብቻዋን ትኖራለች ይላል። ወይም ከመሰም ወተት ታዩ ነው፣ ከሞተች በኋላ ግን ትነሳለች፣ ከፈረሰች ከበሰበሰች ትነሳለች ማለት ነው። ስለዚህ ኢየሱስ ክርስቶስ የስንዴ ቅንጣት ብሎ የመሰለው ራሱን በስንዴ ቅንጣት ወይም በስንዴ ፍሬ መስሏል። ዮሐንስ ወንጌል ምዕራፍ 15 ላይ ደግሞ ስንመለከት በወይን ግንድ ራሱን መስሏል ማለት ነው። እኔ ወይን ግንድ ነኝ አይደለም የሚለው ራሱን በጠራበት ነው ልንቀበለው የሚገባ ማለት ነው። ራሱን የሰየመበት ይሄ ስለሆነ በስንዴና በወይን ዛሬም መስዋዕት ይዘን እንቀርባለን ማለት ነው። አይታል እንግዲህ አንደኛ እሱ ያቀረበው እንደዚያ ነው። ሁለተኛ ደግሞ ራሱን የጠራው ስንዴና ወይን ብሎ ነው። ሶስተኛ ደግሞ መልከጼዴቅ በኦሪት ዘፍጥረት ምዕራፍ 14 ቁጥር 18 ላይ ስንመለከት ለአብርሃም ይዞለት ያቀበለው መስዋዕት ያቀበለው ቁርባን ስንዴና ወይን ነው የነበረው። ከስንዴና ከወይን የተዘጋጀው ነው። አብርሃም የምእመናን ምሳሌ ነው። አብርሃም ዮርዳኖስን ተሻግሮ ነው መልከጼዴቅን ያገኘው። ምእመናንም በጥምቀት በኩል አልፈው ነው ለቁርባን የመጡት የተዘጋጁት ማለት ነው። መልከጼዴቅ የክርስቶስ ምሳሌ ነው። ያው በቅዱስ ጳውሎስ መልእክትም እንደምንረዳው ከዕብራውያን ምዕራፍ 5 ጀምሮ መልከጼዴቅንና ክርስቶስን እያነጻጸረ ነው የሚናገረው። ክርስቶስ መልከጼዴቅስ አምሳሉ ለክርስቶስ ነው ምንለውና የክርስቶስ ምሳሌ የሆነው ይህ መልከጼዴቅ ያቀረበው መስዋዕት የስንዴና የወይን ነው ማለት ነው። ስለዚህ ምን እናደርጋለን? እኛ የማያልፈውን መስዋዕት ኢየሱስ ክርስቶስ ባቀረበልን መሰረት ከስንዴና ከወይን እናቀርባለን ማለት ነው። ጻድቃንም በኋላ እንትን የሚመሰሉት በስንዴ ቅንጣት ነው የተመሰሉትና ከዚህ የተነሳ በትንሣኤ ዘጉባኤም የምንነሳው በስጋው በደሙ ያገኘነውን ክብር ይዘን አይደል? ስለዚህ ምን እንላለን? ስንዴን እና ወይንን ለመስዋዕት እንጠቀማለን ማለት ነው። በአዲስ ኪዳን ሌሎቹ አሁን ለምሳሌ ማርን ብንወስድ ወተትን ብንወስድ የራሳቸው የሆነ ጣዕም አላቸው አይደለ? በቃ ስጋውና ደሙ መለኮት ባይዋሃደው ስጋ ብቻ ያድናል አይባልም አይደል? መለኮት ያድናል፣ ስጋ ደግሞ ይበላል። ስጋ በመልበሱ በላ ነው፣ መለኮትን በመዋሃዱ ደግሞ ተፈወስንበት ማለት ነው። ዳሰነዋል አይደል? ዳሰነው የተፈወስነው መለኮት የተዋሃደው ሰውነት ስለነበረ ነው። በመለኮትነቱ ይፈውሰናል፣ በሰውነቱ ደግሞ ይዳሰስልናል ማለት ነው። ስጋውና ደግሞ ልክ እንደዚያ ያለ ነው ማለት ነው። እና ከዚህ የተነሳ የራሳቸው ጣዕም ያላቸው እንደዚህ እንተዋቸዋለን እነሱ። በዚያውም ላይ ወይንም የራሱ ጣዕም ካለው እነዚህኞቹ ማርና ወተት ጣዕማቸው ለሌሎቹ ምሳሌ ማርማር ይላል አይደል የምትለው ጣዕማቸው ለሌሎቹ አብነት ሆኗል። የወይን ጣዕም ለራሱ ነው እንጂ የወይንን ጣዕም አስመስሎ መስራትና ምናምን አይቻልም በሌላ መንገድ። ግን ስኳርም ብትሰራ ምንም ብትል ማርማር ይሄ የጣዕም ስም ሆኗል። አይተዋል። ወተትም እንደዛው ልክ የጣዕም ስም ሆኗል ማለት። በተጨማሪም ግን ወይንና ማን ነው ይሄ ማርና ወተት ከብዙ ነገሮች ነው የሚቀመሙት። ላምም የምትበላው ነገር ብዙ ነው። ነቢቱም የምትቃስመው ነገር በጣም ብዙ ነው። ከዚህ የተነሳ የብዙ ቅመማት ውህድ ውጤት ነው ማለት ነው። ስጋውና ደግሞ የኃጢአት ቅመም አለበት እንዳይባል ነው የሚያሰኝ ስለሆነ ያንን እናደርጋለን። ዞሮ ዞሮ ግን ዋናው ነገር ይሄ ሁሉ አተታ ተጨማሪ ነው እንጂ የሚሆነው ዋናው ነገር ግን ራሱ ኢየሱስ ክርስቶስ ሲሰዋ ያየነው ወይም ደግሞ ይዞት ለሐዋርያት መጀመሪያ የሰጣቸው በስንዴና በወይን ስለነበረ እሱ ነው የኛ ዋናው መነሻችን እሱ ነው ለማለት ነው። በጣም መልካም። ለቁርባን የሚሆነው ስንዴና ወይን የሚያዘጋጀው ማን ነው? ከየትስ ነው የሚመጣው? የሚያዘጋጁት ቤተ መቅደስ ከመጣ በኋላ መባው ከመጣ በኋላ ዲያቆናቱ ናቸው የሚያዘጋጁት። ግን በመጀመሪያ መባው ከየት ይመጣል? ቢሆን ቤተክርስቲያን የራሷ ንብረት ቢኖራት ይሄ ማለት መሬት ያላት ከሆነ ማለት ነው ከራሷ ታመርታለች። እንድታመርት ታዟል። ፍትሐ ነገሥታችን እሱን ነው የሚያስቀድም። ያ ካልሆነ ደግሞ ከደጋግ ምእመናን እርሻ
ነው የሚመጣው ይላል። በተለይ ቀድሞ የደረሰው ከሆነ እሱ ለቤተ እግዚአብሔር መባ ሊሆን ስለሚገባ ቀዳማያትም ስለሆነ ማለት ነው። አስራት አለ፣ በኩራት አለ፣ ቀዳማያት አለ አይደል? ከአምስቱ የመባ አይነቶች አንዱ ቀዳማያት ነውና እሱን ቀድሞ የደረሰውን ለቤተ እግዚአብሔር ቢያቀርቡት መልካም ነው ተብሎ ስለታዘዘ ከደጋግ ምእመናን ወገን ከሆኑት ተቀብለው ይሰዉ ተብሏል። ንጹሃን ምእመናን ናቸው። ያ ማለት ቢያመጡም እንኳን ለመስዋዕት ማንቀበላቸው ሰዎች ስላሉ ነው። እንደዚያ ከሰካራሞች አንቀበልም በል፣ ከዘማውያን አንቀበልም በል፣ ጉቦ ከሚበሉ ሰዎች አንቀበልም በል፣ ከነፍሰ ገዳዮች ከተሳዳዩ ጸራፋያን፣ ሰካሪያን፣ ቀታሊያን ነው የሚላቸው። እነዚህ ሁሉ ቢያመጡ መባ አድርገን የምንቀበለው አይደለም። ያ በተለይ ለመስዋዕት ግብር የሚያገቡ ሰዎች ለመስዋዕት የሚሆነውን ስንዴ ነው የሚያመጡትን ሰዎች በጥንቃቄ መምረጥ ይገባል። ከደጋግ ምእመናን ወገን ሊሆን ይገባል የተባለው ለዚህ ነው። ማናቸው ተክለወልድ ደስታ ተክለወልድ ናቸው። ደስታ ተክለወልድ በአንድ መጽሐፋቸው ላይ የጉራጌ መስዋዕት ይሉታል። የጉራጌ መስዋዕት በጣም የተወደደ ነው። ያ ማለት ጉራጌ ለመስዋዕት የሚያደርገውን ጥንቃቄ ነው የሚያሳየው። እዛ ላይ ለመስዋዕት የሚሆነው ስንዴ የሚመረትበት መሬት በጣም የተለየ ነው። አሁን ይኖር አይኖር አላውቅም፣ ግን በጣም የተለየ ጥንቃቄ የሚደረግለት መሬት ነው። ለመስዋዕት የሚሆነውን ስንዴ የሚያመርተውም ሰው ደግሞ እንዲሁ የተለየና ቆራቢ በእግዚአብሔር ዘንድ የተወደደ ሰው ነው። እንደዛ ሆኖ ነው እንትን የሚለው። ለመስዋዕት የሚሆነውን ስንዴ በከብትም አያበራዩትም። ከብት ሳይነካው እንዳይሸናበት እንዳይረግጠው ነው። ተመልከት ምን ያህል እንደሚጠነቀቁለት ማለት በሽመል ነው መተው ወቅተው ከዚያ ገለባውን ለይተው የሚያመጡት እንደዛ አድርገው ነው። በዚህ ሁኔታ በልዩ ጥንቃቄ ተንከባክበው አምጥተው ያስገቡታል። ስለዚህ ምን ይባላል? የሸዋ ምጽዋት የጉራጌ መስዋዕት ተብሎ የሚጠራው ለዚህ ነው። አሉላቸው የራሳቸው የጎንደር ማህሌት የትግራይ ሰዓታት ነው የሚባል ነገር አለው ማለት ነው። እንደዚህ አይነት ነገሮች በእያንዳንዱ ክፍለ ሀገር ላይ የሚነገሩ አሉ። ጉራጌ ግን በልዩ ጥንቃቄ በመስዋዕቱ ነው የሚታወቀው ማለት ነውና መስዋዕት ላይ እንደዚህ አይነት ጥንቃቄ ማድረግ ከንጹሃን ምእመናን ወገን እንደው ወይኑን ማንድነው ወተቱን ከውሃ ውሃውን ከወተት ጋር ቀላቅለው ከሚሸጡት እንኳን አትቀበሉ ነው የሚለው። እምለይተሱ ማይ ምስለ ሐሊብ ነው ወተቱን ቀላቅለው የሚሸጡ አለ። እነሱ ካወጡት አስራት በኩራት ላይ መስዋዕት አይቀርም። ያን መጠንቀቅና መለየት። ስለዚህ መስዋዕቱን የሚያመጣው ማን ነው ካልከኝ መጀመሪያ የቤተ ክርስቲያኒቱ መሬት ያላቸው ቤተ ክርስቲያናት ርስት ነበር አድሮ ያንን ይዞ ነው መሰረት በዚያ መሰረት ነው የተሰራው። ከቤተ ክርስቲያን ገንዘብ ይሁን ይላል። ሰውን በየቀኑ ሰላማዊ ህሊና የሚሰጠው ምን እንደሆነ ንገራችሁ። ለሰው መልካም ማድረግ